ሰላም እንደምን አላችሁ የተከበራችሁ አድማጭ ተመልካቾቻችን እንኳን ወደ ቻናላችሁ በድጋሚ በሰላም መጣችሁ። በዚህ የመረጃ ጊዜያችን ስለ ተወዳጁ አርቲስት ነጻነት ወርቅነህ አሟሟት ጋር በተያያዘ አዳዲስ መረጃዎች እየወጡ ይገኛሉ። በዛሬው ዕለት የወጣው መረጃም የብዙዎችን ቀልብ ስቧል። በተለይም ደግሞ ስለ ነጻነት ወርቅነህ አሟሟት አዳዲስ ጥርጣሬዎች በስፋት እየተሰራጩ ነበረ። ይህን ሁሉ የሚያጠራ ከፖሊስ አንድ መግለጫ ወጥቷል። በተለይም ደግሞ ፖሊስ በቦታው እንደመገኘቱ ነጻነት ካረፈ በኋላ እንዲሁም ከማረፉ በፊት የነበሩ መረጃዎችን እንዲሁም ህይወቱ ካለፈ በኋላ በቦታው ተገኝቶ ፖሊስ ያገኘውን ዝርዝር መረጃ ይፋ አድርጓል። በተለይም ደግሞ በሶሻል ሚዲያ ላይ ነጻነት ወርቅነህ በአንድ ቀን ሊሞት አይችልም፣ ይህ ህመምም ከጤና ባለሙያዎች በአንድ ቀን ድንገት ስራ ሲሰራ አድሮ የዋለ እንዲሁም በማግስቱም ስራ ለመስራት ተነስቶ ድንገት አመመኝ ተብሎ የሚቀርበት አይደለም የሚሉ መረጃዎች ከመውጣታቸው ጋር በተያያዘ ፖሊስ ይህንን የሚያረጋግጡ አዳዲስ አስገራሚ መረጃዎችን አውጥቷል። በዚህ ቪዲዮ የምትከታተሉት ይሆናል። ከዚህ ባለፈም ስለ አርቲስቱ ስለ ጓደኞቹ አዳዲስ መረጃዎች ወጥተዋል። እነዚህንም አካተናችኋል። ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ ሁላችሁም እንድታደርጉ በአክብሮት እንጋብዛለን። የነጻነት ባለቤትና ነጻነት አብረው አልነበሩም። ግን ምንድነው ትዳራቸውን ለማቆየት ልጆቻቸው በቃ ስለ እናትና አባት መለያየት ምንም እንዳያስቡ እንዳያውቁ አድርጎ በቃ ልጆቹን በቪዲዮ ያወራል፣ ቪዲዮ ይላክለታል፣ እንደ አባት ይሆናል። እንደዛ ነው እንጂ እናት እና አባት ልክ ባለትዳር አብረው እንደሚያደርጉት ባለትዳር አብረው እንደሚያሳልፉት አብረው አያሳልፉም ነበር። ይህ የመጨረሻ ልጅ ከተወለደች በኋላ ባልና ሚስት አብረው አልነበሩ። ሰላም እንዴት ናችሁ? ደህና ናችሁ ወይ? ዛሬ ነጻነት ወርቅነህ እውነት ከባለቤቱ ጋር ነው ወይ? ከባለቤቱ ተፋቶ ነው ወይስ አብሮ ነው የነበረው የሚል ጥያቄ ፈጥሮብናል። ዛሬ እሱን በግልጽ ከማውቃቸው ወይም ከሰማሁት መረጃ ከደረሰኝ እኔም ለእናንተ ላካፍል እወዳለሁ። እንግዲህ ከመረጃዎቹ በፊት በዛሬው ዕለት የተወዳጁ አርቲስት ነጻነት ወርቅነህ በስፋት የሚታወቅበት በኢቢኤስ ቴሌቪዥን ለአመታት ሲተላለፍ የነበረው የቤተሰብ ጨዋታ ፕሮግራም ጋር በተያያዘ ከዚህ በኋላ ማን ያቀርበው የሚለው ጉዳይ ብዙዎችን እያነጋገረ ይገኛል። ከውስጥ የመረጃ ምንጮቻችን እንደወጣው መረጃ ከሆነ 4 ሰዎች እንደታጩ መረጃዎች ደርሰውናል። በዚህ ጉዳይም ሀሳባችሁን ሰጡበታላችሁ። ከአራቱ ሰዎች መካከልም ስማቸው የሚታወቅ እንዲሁም የተወዳጁ አርቲስት ነጻነት ጓደኞችም ጭምር እንደሚካተቱበት ነው መረጃዎች የወጡት። ከዚህ ጋር በተያያዘ በተለይም ደግሞ ነጻነት ወርቅነህ ካለፈ በኋላ ለምን ነጻነት መታሰቢያ ይሁን ከዚህ በኋላ አይቅረብ የሚሉም አሉ። ሀሳባችሁን ገለጹበት። ታዲያ አራቱ ነጻነትን ይተካሉ ተብለው በእጩነት የተቀመጡት የጥበብ ባለሙያዎች የሚከተሉት ናቸው። የመጀመሪያው ኮሜዲያን ደረጀ ነው። ብዙዎቹ ጓደኞቹ ቢሆኑም ደረጀ ደግሞ ኮሜዲያን ደረጀ የነጻነት የቅርብ ወዳጅ እንደሆነ የሚታወቅ ነው። ሌላኛው ደግሞ ካሳሁን ፍስሐ ወይም ማንዴላ ነው። በብዙ የኢትዮጵያ ፊልሞች የሚታወቀውና በብዙ በብቃቱ የሚመሰከርለት በተጫዋችነቱ የሚመሰከርለት ካሳሁን ፍስሐ ማንዴላ ነው። ሌላኛው ደግሞ አለማየሁ ታደሰ ሲሆን በተለያዩ ቲያትሮችና በኢትዮጵያ የፊልም ኢንዱስትሪ ትልቅ ሚና ያለው ትልቅ አንጋፋ የጥበብ ሰው ነው። እሱም እንግዲህ እጩ ሆኗል። እንዲሁም የመጨረሻው እጩ አለምሰገድ ነው። አለምሰገድም እንዲሁም በተለያዩ በተለይም ደግሞ የኮሜዲ ስራዎቹ የሚታወቅ ነው። የኮሜዲ ፊልሞች ማለት ነው። በርካታ ትላልቅ የኢትዮጵያ ፊልሞች ላይም እንዲሁ የጥበብ ስራውን ሰርቷል። ታዲያ ከነዚህ 4 ግለሰቦች ማን በብቃት እንደ ነጻነት ባይሆንም እንኳን ነጻነት ከፍ ያደረገውን የቤተሰብ ጨዋታ ኦዲየንሱ ወይም ተመልካቹን ይዘው ይዘልቃሉ የሚለውን ሀሳባችሁን ስጡበት። ወይም የቤተሰብ ጨዋታን ማንንም ማቅረብ የለበትም የሚልም ከሆነ ሀሳባችሁን እንዲሁ እንድሰጡበት በአክብሮት እንጋብዛለን። በቀጣይ ወደ ቀጣዩ መረጃችን ስናልፍ ስለ ነጻነት ወርቅነህ አሟሟት ከፖሊስ የወጣውን መረጃ ከማድረሳችን በፊት ስለ ሰይፉ ፋንታሁንና ስላልተነገረው በሚስጥር ይቆይልኝ ስለተባለው መረጃ ነው ወደ ተከታዩ የምናደርሳችሁ መረጃ የሚሆነው። ይህም በተለይም ደግሞ የነጻነት ወርቅነህ የቀብር ስነ ስርዓት ላይ የነጻነት ልጅ የነጻነት ጓደኛ እንዲሁም ሌሎች የቤተሰብ አካላት ወንድሙን ጨምሮ ንግግር ሲያደርጉ ሰይፉ ፋንታሁን ዝም ማለቱን በተመለከተ ብዙዎች ሲተቹት፣ ብዙዎች ደግሞ ሰይፉ ፋንታሁን የተደበቀው መልካም ባህሪው መልካም ለሰዎች ደራሽነቱ የክፉ ቀን ደራሽ ጓደኛ እንዲሁም ለጥበብ ሰዎች ያለውን ቀረቤታም እንዲሁ ሲናገሩ ቆይቷል። ታዲያ ሰይፉ ፋንታሁን የማናቀው ሰው በሚል አንድ መረጃ ደርሶናል። በነጻነት ወርቅነህ ቀብር ላይ እንዲናገር ተጠርቶ ለምን ፍቃደኛ ሳይሆን ቀረ የሚለው
መግለጫውም እንደሚከተለው ይቀርባል። ነጻነት ወደ ህይወት ላይ መለስ ሄዷል። ምክንያቱን ለማወቅ ፍላጎት የለኝም ይላል የመረጃ ምንጫችን። አልጠይቅምም ደግሞም አይነገረኝም ይላል። ሰይፉን የማታውቁት የመሰላችሁ ብዙዎች ተሳስታችኋል። አታውቁትም። የሚያውቁት ጥቂት ይኖራሉ። ካሁን ቀደም ሰይፉ ፋንታሁን ብዙ መረጃ እሱን በተመለከተ አልወጣም። ቀልዱን ቁም ነገሩን የሸፈነ ሰው ነው። ቧልተኛ ነው። ሰይፉ አንዳንዴ በትልቅ ቁም ነገር ላይ ሳይቀር ይቦልታል። ቀልዱ ሳቁ፣ ጨዋታው ቁም ነገረኛነቱንም እንዲሁ ደብቆታል። ምን ሆኗልም ምን እንለዋለን፣ ገፋ ሲልም እንጽፍበታለን። እሱ ይቀጥላል። ብዙውን ጊዜ ግን አልታደልን ይሆናል። መልካምነቱን አናወራለትም። ደግሞም ከየት አምጥተን እናወራለት? እንደ ሀገር ወግ ልማድ እንደ ዘመኑ ቋንቋ ይናገር። ግራውን ሲሰጥ ቀኙን አይቀርጽ። እንዲሁም ወደ ጎን አድርጎ እሱ እንዳልፈለገ አድርጎ በጎን አይናገርም። ከሁሉም በላይ ታዲያ ተወዳጁ አርቲስት ሰይፉ ፋንታሁን እንዲሁም የፕሮግራም አቅራቢው ሰይፉ ከሰው ህመም ላይ አይጨፍርም፣ እንዲሁም ሲያላግጥም አይተነው አናቅም። ያጣ ሰውን ክብር አይነፍግም። ሚሊዮን ብርም ሰጥቶም በሰው ላይ አይፎክርም። እንደ ቀልድ እልፍ ነው የሚለው። ሰውን መርዳት ላይም በትክክል የክርስትናን መርህ የሚከተል ነው። የዛሬ ዓመት ገደማ ነጻነት ወርቅነህ ታሞ ህንድ ሀገር ሲሄድ ሰይፉ ፋንታሁን 1 ሚሊዮን ብር ገደማ እንዲሁም ከዚህ የሚበልጥ ብር ሰጥቷል። ከጥቂት ወራት በፊትም ኢትዮ አሜሪካዊት ሐኪም ከአሜሪካ አስመጥቶ በራሱ መታ ሊሆን ይችላል የሚከፈለውን ከፍሎ ሰይፉ ፋንታሁን ነጻነት ወርቅነህን አሳክሞታል። የሚያስፈልግ ወጪ ካለ እኔ አመጣለሁ ብሎ ነጻነት ራሱን አረጋግቶ ሕክምናው እንዲከታተልም ሞክሯል፣ ነግሯል፣ ለምኗል። የነጻነት መጨረሻ ይህ እንዳይሆን ሰይፉ ፋንታሁን ጥሯል። ሰይፉ ብቻ ሳይሆን ሌሎች ጥቂት ሰዎችም እገሌና እገሌ የማይባሉ ስማቸው የማይጠቀሱ ሰዎችም ነጻነት ወደ ህይወት እንዲመለስ ለልጆቹ መኖሩ እንዲቀጥል ህዝብም እንዲህ እንዳይሰበር ለማድረግ የጣሩ ነበሩ። እነዚያ ሰዎች ዛሬ በቀብሩ ፊት ላይ የሉም። እንዳይሆኑ ተከልክለው አይመስለኝም። እንዲሆን የፈለጉት ባለመሆኑ ልባቸው ተሰብሮ ይመስለኛል። ቁጭት ይኖርባቸዋል። ጸጸት ግን ሌሎች ጋር እንጂ እነሱ ጋር የለም። ሰይፉ ፋንታሁንን ወደ መድረክ አስወጥቶ ያላናገረው ይህ ቁጭት ይመስለኛል። ልፋቱ መና መቅረቱ እንዲሁም ያሰበው አለመሆኑ ይሆናል፣ ወይም ደግሞ ሌላ ይሆናል። ብቻ ሰይፉ ፋንታሁንና ሌሎች ጥቂት ወዳጆቹ ዛሬ የነጻነት ወርቅነህ ቀብር እንዳይሆን የቻለውን ያህል ከዛም ማለፍ ብሎ አድርጓል ይላል። ባይጸጽታቸውም ግን ይቆጫል። ያሰቡት የሞከሩት ሳይሆን ሲቀር ይቆጫል። ሰይፉም ሊቆጭ ይችላል። እንዲህ ማድረግ ሲገባኝ አላደረኩም ወይ ማድረግ ሳይገባኝ አድርጌያለሁ የማለት ጸጸት ግን አይኖርበትም። ሌሎች ደግሞ በአንጻሩ ጸጸት ይኖርባቸው ይሆናል። እሱ ይቆይ። ወዳጄ ሰይፉ ፋንታሁን ግን ለነጻነት ወርቅነህ አድርገህ ላልተናገርከው፣ ለሌሎች በሚስጥር ደብቀህ ለምታደርገው ከሁሉም በላይ ከልብ አመሰግናለሁ ይላል የመረጃ ምንጫችን። የተደበቀን የሚገልጥ አምላክ ይህ ያወጣኸው ሁሉ በብዙ እጥፍ በዓለም ይመለስ ሲል የመረጃ ምንጫችን በዚህ መልኩ ያልተነገረውን የሰይፉ ፋንታሁንን በሳቅ ጀርባ ያለውን መልካምነት እንዲሁም ለነጻነት ወርቅነህ ያደረገውን መልካም ነገር ሰይፉ ፋንታሁን የማይጸጸትበትን እስከ ጥግ በገንዘብም በሞራልም በጉልበትም በብዙ ነገር ያደረገውን መልካምነት በዚህ መልኩ ይገልጻል። ውድ አድማጮቻችን በመጀመሪያው በመግቢያችን ሊያስደመጥናችሁ መረጃ እንቀጥል። በተለይም በነጻነት ወርቅነህ ህልፈት ወይም ደግሞ አልፎ የቀብር ስነ ስርዓቱ ከተከናወነ በኋላ ስለአሟሟቱ የተለያዩ መረጃዎች ይወጣሉ። በተለይም ደግሞ ከትላንትና ጀምሮ እንዲሁም በዛሬው ዕለት በማህበራዊ የሚዲያ አማራጮች ወይም ደግሞ በሶሻል ሚዲያ ፕላትፎርሞች በተለይም ደግሞ በፌስቡክ እና በቲክቶክ የተለያዩ መረጃዎች ይወጡ ይገኛሉ። እነዚህም ደግሞ በተለይም ደግሞ ነጻነት ወርቅነህ አሟሟት ጀርባ በአንድ ቀን የህመም ሊገል የሚችል አይደለም። ከታመሙ በኋላ በርካታ የሆነ ህክምና ከተደረገላቸው በኋላ ብሎም በህክምናው ቋንቋ ወይም በተለምዶ ኮማ ውስጥ ገብተው ጭምር ከቆዩ በኋላ ነው ህይወታቸው ሊያልፍ የሚችለው እንጂ በነጻነት አሟሟት እንዳየነው ይህ ከጉበት ጋር በተያያዘ ነጻነት ወርቅነህን ለሞት የዳረገው በሽታ በአንድ ቀን በትላንትናው ዕለት በኢቢኤስ ቀረጻ አድርጎ ዛሬ ደግሞ ለስራ ወደ ስራ በሚሰማራበት ቅጽበት ትንሽ አመመኝ ብሎ እዛው የሚቀርበት ህመም አይደለም የሚሉ መረጃዎች ነው ሲወጡ ያስተዋል ነው። ከዚህ ቀደም ተወዳጁ አርቲስት ታምራት ደስታ እንዲሁም ማዲንጎ አፈወርቅና ሌሎች አርቲስቶች ድንገት አመመኝ ብለው ሆስፒታል የሚቀሩበት ምክንያትም ይህ ነው። ነጻነት ላይ የሚሆነበት ይህ ነው የሚሉ መረጃዎች እየወጡ ይገኛሉ። ታዲያ በመግቢያችን ላይ እንዳልናችሁ የህግ አካላት በመግቢያው ጀምሮ
የነጻነት አሟሟት ጋር በተያያዘ ህይወቱ ሲያልፍ የነበረውን ሁኔታ፣ የሕክምና ምርመራና ውጤቶች እንዲሁም ህይወቱ ከማለፉ በፊት የነጻነት ሁኔታንም ጭምር ከቤቱ ጀምሮ ካመጋገቡ ጀምሮ መረጃዎችን ሰብስበው ለህዝብ ይፋ አድርገዋል። በዚህ መሰረትም ነጻነት ወርቅነህ ለሞት የዳረገው ሰው እንደሚለው ወይም ደግሞ በስፋት ሲሰራጭ እንደተመለከትነው ምንም አይነት ወጣ ያለ ከዛም አልፎ በማህበራዊ ሚዲያዎች የተለያዩ ግለሰቦችን የነጻነት የቅርብ ሰዎችን ስም በመጥቀስ ጭምር ስም የማጥፋት ዘመቻዎች እየተደረጉ ይገኛሉ። በዚህም ታዲያ አሁን ከፖሊስ መግለጫ እየተረዳ ነው ነጻነት ወርቅነህ የምርም በህመሙ ሳቢያ በመጣ ጉዳት ነው እንግዲህ ህይወቱ ሊያልፍ የቻለው። ይህንን ለማስተዋል ችለናል። የደረሰን መረጃም ይህ ነው።